እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይምና የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር ስማቸውና ክብራቸው የተመሰገነ ይሁንልን። በሀገር ውስጥም በሀገር ውጭም ያላችሁ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ሁል ጊዜ ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን ኮሜንት በማስፈር መንፈሳዊ ድጋፋችሁ አይለየን እንላለን። በዚህ መንፈሳዊ ቻናል የቅዱሳንን ገድል፣ ድርሳን፣ ታሪካቸውን የምናቀርብበት ነውና። ከዚህ በመቀጠል የጻድቁ አባታችን የአቡነ ተክለ ሃይማኖት ገድላቸውን እናሰማለን። አባታችን ተክለ ሃይማኖት በከተታ አውራጃ ወንጌልን እያስተማረ ብዙ ዘመን ኖረ። አጋንንትን እያወጣ ድውያንን እየፈወሰ በቀን 20 30 እያዳነ በከተታ አውራጃ አባታችን ተክለ ሃይማኖት ከነሱ ዘንድ ሳለ ታሞ የተገኘ የለም። መዋዕለ ጾም በደረሰ ጊዜ ይኸውም አብይ ጾም ነው፣ ጾመ ሐዋርያት ነው፣ ጾመ ልደት ነው። ሐዋርያት በሲኖዶስ የሰሯቸው ሌሎች አጽዋማትም ናቸው። በእነዚህ ጊዜ የከብስ ወደምትባል ገዳም ገብቶ ይጾማል። ከሰንበት በስተቀር ምንም አይቀምስም። በሰንበት የሚበላው የዱር ቅጠል ነው። ይህም መሪር ነው፣ ይህም ጥዑም ነው፣ ይህም ክፉ ነው፣ ይህም ደግ ነው ብሎ ሳይመርጥ ሰውነቱንም ብትወጂ ባትወጂ ተይላታል። ውሃ ግን ጾሞ እስኪፈጸም ድረስ ፈጽሞ አይጠጣም ነበር። መዋዕለ ጾሙን ከፈጸመ በኋላ ወደ ሕዝቡ ተመልሶ ሃይማኖትን ያስተምራቸዋል። በከተታ አውራጃ እንዲህ እያደረገ 3 ዓመት ተቀመጠ። በሥራ ሁሉ ወደሚውልበት ወደሚያድርበት ቅዱስ ሚካኤል ይመራው ነበር። የሚሰራውንም ነገር ሁሉ ይመክረው ነበር። ሁል ጊዜ ከሱ አይለይም። ተገልጾ ነው እንጂ ተሰውሮ አይለይም። ከ3 ዓመት በኋላ በዚህ ገዳም ሳለ ከሰማይ ቃል ጠራው። 3 ጊዜ ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ብሎ ጠራው። ክቡር አባታችንም አቤቱ እኔ ባሪያህ አለሁ አለው። የእግዚአብሔር ቃል እንደሆነ አውቋልና እንግዲህ ተነስተ ወደ ዳሞት ሄድ አለው። እንደ ቀድሞ ብዙ ምርኮ ታገባልኝ ዘንድ ብዙዎችን ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህ። በዚህም ባለህበት ቦታ በመንፈስ ቅዱስ በሚወልድህ በልጅ በታዲዮስ እጅ ታላቅ ገዳም ይሰራል። ከጥቂት ቀን በኋላ ወደ ቤት ትመለሳለህ። ለዚህም ቦታ ሴቶችም ወንዶችም ልጆች ይበዛሉ። እየተጋደልክም በሰራው ስለ ፍጹም ድካም የሚናገረው ቃል ይህንን ነግሮት ዝም አለ። መዋዕለ ጾሙን ከፈጸመ በኋላ አባታችን ተክለ ሃይማኖት ተመልሶ ወደ ሀገር ገባ። የከተታ ሰዎች ሁሉ ሰብስቦ እኔ ፈጣሪ ወደ አዘዘኝ ቦታ ሄዳለሁና ባስተማርኳችሁ ትምህርት ክርስቶስን በማመን ጸንታችሁ ኑሩ፣ እሱ ቢፈቅድልኝ ኋላ ወደ እናንተ መለሳለሁ አላቸው። የሀገሩ ሰዎች ሁሉ አባታችን ሆይ ለማን ጥለህን ትሄዳለህ እያሉ አለቀሱ። አዲስ አማኝ ነንና ከሃይማኖት ዝና ማን ያጠጣናል? ከሚያቃጥል ከቆላው አይ ነበርንና በነፍስ በስጋ የሚጠብቅ እንዳንተ ያለ አባት የት እናገኛለን? አባታችን ተክለ ሃይማኖትም የፈጣሪን ትእዛዝ ላፈርስ ይቻለኛልን አላቸው። ልቦናዬንስ ለምን ትሰብሩታላችሁ? እናንተስ እግዚአብሔርን በማምለክ ጸንታችሁ ኑሩ፣ እሱ የምትወዱትን ሁሉ ያደርግላችኋል። በእግዚአብሔር ያመነ ምንም አያጣምና በስሙም ያመነ ሰው ክፉ ነገር አያገኘውምና በመከራ ይፈትኑታል፣ ከመከራው ይድናል እንጂ እግዚአብሔርን በአምልኮት ፈልጉት ጸንታችሁም ትኖራላችሁ። ለሁል ጊዜ ገጸ ረድኤቱን ፈልጉ፣ በፍጹም ልቦናችሁ ውደዱት፣ በፍጹም ሰውነታችሁ እግዚአብሔርን እንዲህ እየወደዳችሁ እናንተም
እርስ በርሳችሁ ተፋቀሩ። እርስ በርሳችሁ በመዋደዳችሁ የክርስቶስ ወገኖች እንደመሆናችሁ እሱ ሁሉን ያውቃል። ጸብ ክርክር ካላችሁ ግን ስራችሁ ቀና አይሆንም። ከእናንተ አንዲስ እንኳ ርኩሳን ለሚሆኑ ጣዖታት የሚሰጥ አይኑር። በእሳት የሚያሟርት መድኃኒት የሚያጣፍጥ የሚያስጠነቁል የሚያሟርት መድኃኒተኛ ሟርተኛ ሙት በመጥራት ሙት በማስነሳት ሙት በመጠየቅ ድዳን ደንቆሮ በመጠየቅ ይህንን ሁሉ የሚሰራ ሰው በእግዚአብሔር ዘንድ ርኩስ ነውና አስቀድማችሁ ያስተማርኳችሁን ጠብቁ። የእግዚአብሔርን ሕግ ከመጠበቅ የሚጣፍጥ የሚበልጥ የለምና ስሙንም ከመፍራት የሚሻል የለም። ነገሬን ኋላ ታገኙታላችሁ አላቸው። በሥጋ ብትለየን በልቦና አትለየን አሉት። በእግዚአብሔር ዘንድ መመኪያ ነህና ይህንን ብለው ጽኑ ለቅሶ እያለቀሱ ሸኝተው ሰደዱት። አባታችንም ጎዳናውን ይዞ ሄደ። ሲሄድም ለእጁ በትር ለእግሩ ጫማ አልያዘም። በዚያች ቀን ባደረበት ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ታየው፣ ተነጋገረው። ወዳጄ ተክለ ሃይማኖት እኔ ካንተ ጋር ሳለሁ በሄድክበት ሁሉ አትፍራ፣ ወደምትሄድበትም ሁሉ የምትቀመጥበት የብርሃን ሰረገላ ይሁንልህ። ወንጌልን እያስተማርክ ሕዝብህን በእኔ ስም አሳምን። ይህንንም ከነገረው በኋላ ከእርሱ ተሰወረው። ከዚያች ቀን ጀምሮ በሰረገላ ብርሃን እየተቀመጠ ይሄድ ጀመር። ጌትነቱን የምትናገር ወንጌልን የሸዋን አውራጃ ሁሉ እየዞረ አስተማረ። ወደ እነ ድስት የወረደ ይፋት ወደሚባል ወደ ታላቅ ተራራ ደረሰ። ወደ ተራራውም ወጣ። በላዩ አጋንንት ሲደነፉ አገኛቸው። ድምፃቸውም ወደ ሰልፍ እንደሚገባ እንደ ፈረስ ኮቴ ነው። እንደ ውሻ እንደ ጉርጥ ይጫጫሃሉ። አባታችን ተክለ ሃይማኖት ወደ እሱ እስኪደርሱ ድረስ ዝም አላቸው። ጊዜው መሽቶ ነበርና የአገሩ ሰዎች አመልኳቸው ይሰግዱላቸው ነበር። ወደ እነሱም በደረሱ ጊዜ በመስቀል አማተበባቸው። ሁሉም በነፋስ ፊት እንዳለ ጢስ በነው ጠፉ። ክቡር አባታችን ግን ሌሊቱን ሁሉ በጸሎት በምስጋና አደረ። በነጋ ጊዜ የሀገሩ ሰዎች እንደ ልማዳቸው ልዩ ልዩ ሆነ ምግብና መጠጥ ይዘው መጡ። ያዱላቸውም ዘንድ ላሞችን ይዘው ክቡር አባታችን ወዳለበት ወደ ተራራው ወጡ። ከዚያም በደረሱ ጊዜ ሰግዱ ጀመር። ክቡር አባታችንም እሊህ ሰዎች የሚያደርጉትን ያይ ዘንድ ተነሳ። ለአጋንንትም ሲሰግዱ አያቸው። በመንፈስ ቅዱስ ፍቅር እሳትነት ልቦናው ነደደ። በአራቱም ማዕዘን በመስቀል አማተበባቸው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሰምቶ ተናገረ። እሊህም ሰዎች ደነገጡ። ግሩም ከሚሆን ከቃሉ ጩኸት የተነሳ ደንግጠው እንደ ደንጊያ ሆኑ። ክቡር አባታችንም ሰማይና ምድርን በሰማይም በምድር ያለውን ሁሉ ለፈጠረ ለእግዚአብሔር መስገድ ትታችሁ ለርኩሳን አጋንንት ለምን ትሰግዳላችሁ አላቸው። እነርሱም በፍጹም ፍርሃት ደንግጠው አቤቱ ከሆነ ጀምሮ እንዲህ አለ ስም የሰማንበት ጊዜ የለም አሉት። ክቡር አባታችንስ ቀድሞስ ያለ ዕውቀት አደረጋችሁት፣ ዛሬ ግን እንዳትጠፉ ለእግዚአብሔር ስገዱ አላቸው። ለርኩሳን አጋንንት የሚሰዋ ሁሉ ከወገኑ ጋር ፈጽሞ ይጠፋልና ብንተወው ፈጣሪያችን ዝም ይለናልን? በዚህ ካልሰገድንለት ካልሰዋንለት ወንዶችን ሴቶችንም ልጆቻችንም ይገልብናል፣ ገንዘባችን ሁሉ አገራችንም ያጠፋብናል። ስለዚህ እንገዛለታለን አሉት። አባታችን አቡነ ተክለ ሃይማኖትም እኔ እያለሁ ወዴት አላላቸው። በሌሊት ነው እንጂ ቀን አይታይም አሉት። ክቡር አባታችንም በእውነት በጨለማ ይታይ ይሆናል አላቸው። ስራው ክፉ የሆነ ብርሃንን ይጠላልና ወደ ብርሃን አይመጣምና ስራው እንዳይገለጽበት፣ ስራው በጎ የሆነ ግን ወደ ብርሃን ይመጣል ስራው ይገለጽ ዘንድ። ሁለንተናው ጨለማ እንደሆነ በዚህ ወቁት። ዳግመኛም ወደ እናንተ የሚመጣበትን ጊዜ በምን ታውቁታላችሁ አላቸው። እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በጅብ የተቀመጡ ብዙ ሰዎች በግራ በቀኝ ይከቡታል። ሁሉም ባፋቸው እሳት እያናፉ ይመጣሉ አሉት። ክቡር አባታችንም እንዲህ አላቸው፣ በእውነት ርኩስ ነው፣ ከፈረሶቹም እሱ ይረክሳል።
እስኪመሽ ድረስ የምንጠብቀው? ያሸነፈኝ እንደሆነ እንሰግድለታለን፣ እኔ ያሸነፍኩት እንደሆነ ለኔ ፈጣሪ ትሰግዳላችሁ አላቸው። አንተ ካሸነፍከው አሁን እንሰግዳለን አሉት። በመሸ ጊዜ ግሩም አይደለ ይህ ጋኔን እንደ ልማዱ በመገረም መጣ። አባታችን ተክለ ሃይማኖት ተነስቶ በመስቀል አማተበበት። ከተቀመጠበት ጅብ ላይ ወደቀ። እንደ ጢስም ፈጥኖ ተኖ ጠፋ። ከሱ ጋር ያሉት ከነጅቦቻቸው ተበተኑ። ከቦታችን አስወጥቶ የሚሰደን ማን ነው አሉ። የአገሩ ሰዎችን ባዩ ጊዜ ደንግጠው ከአባታችን እግር ላይ ወደቁ። አምላክ በእውነት ሁሉን የሚያሸንፍ ኃይል አለው። ክቡር አባታችንም እንዲህ አላቸው። ለአብ ለባህሪ ልጁ ለኢየሱስ ክርስቶስ ለባህሪ ሕይወቱ ለመንፈስ ቅዱስ ስገዱ። እሱ ሁላችንም እስክትመለሱ ድረስ ከጥንት ማንንም ማን ሊጠፋ አይወድምና። ፍየልና ላም ልትሰውለት አይወድም። የላም ስጋ አይበላምና የፍየል ደም አይጠጣምና። በመገዛት ስገዱለት፣ በእውነት አምልኩት እንጂ እሱ ብቻ የፍጥረት ሁሉ ፈጣሪ ነውና። በሰማይ በምድር በባህርም በቀላያትም ያለሱ ሌላ አምላክ የለምና። እሱ ይገድላል፣ እሱ ያድናል፣ ያድህያል፣ ያበለጽጋል፣ ያዋርዳል፣ ያከብራል። ምንም የሚሳነው ሥራ የለም። ለእንደዚህ ያለ ንጉሥ እመኑበት፣ የዘላለም ሕይወት ታገኙ ዘንድ ይህን የመሰለ ሁሉ ክቡር አባታችን እስኪነጋ ሲያስተምራቸው አደረ። እሊህም ሰዎች ይህ ድል የነሳው አምላካችን አንተ ከኛ ዘንድ ከሄድክ ይገድለናል፣ ገንዘባችን ሀገራችን ያጠፋብናል፣ ምን እናደርጋለን አሉት። አባታችን ተክለ ሃይማኖትን ፈጽማችሁ በእግዚአብሔር ካመናችሁ በምንም አይችላችሁም፣ ይህንን ጋኔን ደካማ ነውና። ሲያማችሁ ነበረ ወንዶች ሴቶች ልጆቻችሁን ሀገራችሁን ገንዘባችሁን የሚያጠፋባችሁ ነበር። ዛሬስ ሄዳችሁ ለአገሩ ሰው ሁሉ ነገሩ፣ የታመመበት በሽተኛውን ሁሉ ይዞ ይምጣ፣ የፈጣሪን ኃይል ታዩ ዘንድ እሱ ሳትጥሩ ዋጋ ሳትሰጡት ያድናቸዋል። ደስ ብሏቸው ተነስተው ወደ ቤታቸው እየሮጡ ሄዱ። ለአገሩ ሰዎች ሁሉ ነገሩ። የአገሩ ሰው ሁሉ ደስ እያላቸው ተሰባሰቡ። ድዌም ያለህ ይዘን አሉ። ቁጥራቸው ነው 12 አንካሳ፣ 13 ጎባጣ፣ 7 ሰው ጋኔን የሚጥላቸው 10 ዕውራን ናቸው። በአልጋ እየተሸከሙ አመጧቸው። ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷቸው ርቀው ባዩት ጊዜ ያደሩባቸው አጋንንት ጮኹ። አንተ ክፉ ሰው የከተታ የጽላልሽን አውራጃ የተውንልህ አይበቃህምን እያሉ ከዚያ ልታሳድደን መጣህን? ዘወትር እንዲህ እየፈጠንክ ስትሄድ በእግርህ ነው ወይስ በንፋስ ትቀመጣለህ? ካንተ የምንሸሽበት አጣን። አሁንም መከራ አታጽናብን፣ ወዴት እንሄዳለን? ክቡር አባታችንም የተሰከሟቸውን ሰዎች ፈጥናችሁ ወደ እኔ አምጧቸው አላቸው። ወደ እሱ ሲያመጧቸው ያደሩባቸው አጋንንት ጮኹ። እንግዲህ ወደዚች ሀገር አንመለስም እያሉ ማሉ። እየወጡ ሄዱ። ጥቁር ባሪያ መስለው ዝንጀሮ መስለው ይወጡ አሉ። ሸሽተው ከዱር ገደል ገቡ። ድውያንም ዳኑ፣ ዕውራንም አዩ። ከዚያም ያሉ ሰዎች ይህን ታምራት ባዩ ጊዜ ከአባታችን እግር ወደቁ። አባታችን በረከትን እንቀበል ዘንድ ባርከን እያሉ እኔስ በፈጣሪ ስም አምናችሁ ሳትጠመቁ በረከት አልሰጣችሁም አላቸው። የአጋንንት ወገኖች ናቸውና የዳኑትም ያገሩ ሰዎች አባታችን ያዘዝከንን ሁሉ እናደርጋለን አሉት። ክቡር አባታችንም በእግዚአብሔር ስም አምናችሁ ትጠመቁ ዘንድ አዛችኋለሁ አላቸው። ሁሉም ተነስተው አጥምቀን አሉት። በሦስቱም ስም አጠመቃቸው። ቤተክርስቲያኑም ስሩ ብሎ አዘዛቸው። ቤተክርስቲያኑንም ሰሩ። በውስጡ የጌታችን ኢየሱስ ክርስቶስ ክቡር ሥጋውን ክቡር ደሙን አቀበላቸው። ቅዱስ ሚካኤል በዲያቆን አምሳል ይራዳው ነበር። ከነሱ ዘንድ ልዩ 3 የሚሆኑ የሥላሴን ሃይማኖት እያስተማረ 9 ወር ተቀመጠ። ከ9 ወር በኋላ ቅዱስ ሚካኤል ክቡር አባታችን እግዚአብሔር ያከበረ ተክለ ሃይማኖት ተነሳለው። ፈጣሪ ያዘዘህ ማድረግ ቸል አትበል። ስለዚህ ነገር የሀገሩን ሰዎች ሰብስቦ ባስተማርኳችሁ ሃይማኖት ጽኑ፣
እርስ በርሳችሁ ተፈቃቀሩ፣ እንግዳ መቀበልንም አትዘንጉ አላቸው። እኔ ፈጣሪ ወደ ላከኝ ሄዳለሁ። የአገሩን ሰዎች ይህን ሰምተው አባታችን አስተማሪያችን ለማን ትተን ትሄዳለህ እያሉ በብዙ አለቀሱ። ጽኑ ለቅሶ እያለቀሱ ሸኝተው ሰገዱለት። ክቡር አባታችንም በብርሃን ሰረገላ ተቀምጦ ሄደ። የአናርዕት አውራጃን ሁሉ አስተማረ። የጣዖቱን ቤት አፈረሰ። የታሰልና የዊፅን ወንዝ ተሻግሮ ወደ ውራጌ ሄደ። ቢለት ከምትባል ተራራ ደረሰ። ይህችውም የአስማተኞች ቤተ መንግስታቸው ናት። ፍየልና ላም ይሰውባታል። በእሷም አጋንንት ይገለጹላቸዋል። ከዚያ የሚቀመጥ አንድ ንጉሳቸው ነበር። ሟርተኞች፣ መድኃኒት የሚያጣፍጡ ጠንቋዮች ከተራራው ስር በሸንጎ ሲሰግዱለት ይውላሉ። 2,000 የሚያሟርቱ እጅ መንሻቸውን ይዘው ቃል እስኪናገራቸው ድረስ እየጠበቁ ደግ የተናገረ እንደሆነ ደግ ነገር ያገኛሉ፣ ክፉ ነገር ክፉ ይደረግባቸዋል። ስለዚህም ነገር አንግሰውት ይኖሩ ነበር። ክቡር አባታችንም ይህንን ሁሉ ስራቸውን አይቶ በሌላ ጎዳና ተሰውሮ መጣ። ይህ የጠንቋዮች ንጉሥ ካለበት ደረሰ። በወርቅ ዙፋን ተቀምጦ ወርቅ ዘቦ ግምጃ ለብሶ አገኘው። ፊቱን ጸፍቶ ከዙፋኑ ጥሎ አንገቱን ረግጦ የአጋንንት ወንድማቸው ክርስቶስ በደሙ የዋጃቸውን ሕዝብ ለምን ታሰቃያቸዋለህ አለው። ይህም የጠንቋዮች ንጉሥ የሚናገረውን አጣ። መብረቅ ከሰማይ ብልጭ ብሎ የጣለው መስሎት ነበርና። ክቡር አባታችን ተክለ ሃይማኖት ወደሱ የገባ ጊዜ አላየውም ነበርና አሽከሮቹ ክቡር አባታችን ይዘው ከወዴት መጣ? በምን ስራ ከዚህ ደረስክ? ማን አውጥቶ ከቤተ መንግስት አገባ? ይህንን ብለው ፊቱን ጸፉት። ደም ካፍንጫው ካፉ እስከሚወርድ ድረስ ወፍራም የብረት በትር አምጥተው አጥንቱ እስኪደቅ ድረስ መቱት። ያን ጊዜ ሞተ። በድኑን አንስተው ከተራራ ስር ጣሉት። የዱር አራዊት ይበሉት ዘንድ ብለው ጣሉት። ቅዱስ ሚካኤል መጥቶ ተክለ ሃይማኖት ጉዳት የለብህም ተነስ ብሎ ጠራው። ክቡር አባታችንም የተኛ ሰው ፈጥኖ እንዲነሳ ፈጥኖ ተነሳ። ቁስሉንም ዳሶ ከደዌው አዳነው። መከራ ፈጽሞ እንዳላገኘው ሆኖ ዳነ። ይህንን ሟርተኛ አንተ ድል ታደርገዋለህና ሄደህ ተዋጋው አለው። ክቡር አባታችንም በመንፈስ ቅዱስ ኃይል ጎልምሶ ሄደ። ወደ ተራራ ላይ ወጣ። ይህን የጠንቋዮች ንጉሥ በወርቅ ዙፋን ተቀምጦ አገኘው። ይህ የጠንቋዮች ንጉሥ ግን አባታችን ተክለ ሃይማኖት ወደሱ ሲገባ አላየውም። ፊቱን ሲመታው ያየዋል እንጂ። በዚያችም ቀን ዳግመኛ አባታችን ተክለ ሃይማኖት ንጉሳቸውን ፊቱን ጸፍቶ ከዙፋኑ ጣለው። አልጋውን አንስቶ በላዩ ሰበረው። ይህም የጠንቋዮች ንጉሥ አሽከሮቹን እነሆ የትናንትናውን ሰው ሲገለኝ ብቻዬን ለምን ዝም ትላላችሁ እያለ ጮኸ። ባሮቹም በወዲያና በወዲህ እየሮጡ ገቡ። ክቡር አባታችን ተክለ ሃይማኖት ጌታቸውን ሲመታ አገኙት። ፈጥነው ይዘው የብረት አለንጋ አምጥተው ክቡር አባታችን የጎኑ አጥንት እስኪታይ ድረስ ገረፉት። ዛሬ ሳንግደለው እስኪ ቀድሞ እንመርምረው ተባባሉ። ከወዴት መጣ? ሀገርህስ ወዴት ነው? ስራስ ምንድነው? ትናንት አልገደልንህምን? ዛሬ ግን ማን አስነሳ? ከኛ መድኃኒት ያንተ መድኃኒት ይጸናል አሉት። አባታችን ተክለ ሃይማኖትም በእውነት ከናንተ ፈጣሪ የኔ ፈጣሪ ይጸናል። እኔ መድኃኒት አላውቅም፣ የናንተ መድኃኒት ላጠፋ መጥቻለሁና እንጂ አላቸው። ሀገርህ ወዴት ነው አሉት። አባታችን ተክለ ሃይማኖትም ሀገሬን ለውሻ እናገራለሁን? ነገር ግን ውሾች ከናንተ ይሻላሉ፣ ጌታቸውን ያውቃሉና አላቸው። ይህም ባላቸው ጊዜ የውስጥ ዕቃውን እስኪታይ ድረስ ሁለተኛ ገረፉት። ደሙ እስከሚፈስ ውሃ ወረደ። አካሉንም እንደ ሥጋ ተቆራረጠ። ለሞትም ደረሰ። አንስተውም ወደ ገደል ጣሉት። ቅዱስ ሚካኤል እንደ ቀድሞ ፈጥኖ አነሳው። እንዲህ ያደረገ እስከ 40 ቀን ድረስ ከነሱ ልዩ የሆነ መከራ እየተቀበለ ተቀመጠ። በሊህም 40 ቀኖች እህል ውሃ አልቀመሰም። ብዙ መከራ ደረሰበት። ከዚህ ከክፉ ሰዎች የደረሰበት ረሃብ፣ ጽም፣ መመታት፣ መገረፍ ናቸው። ወደ ደህንነት ጎዳና ሊመልሳቸው ወዶ እነሱ ግን በክፉ ስራቸው
አንመለስም አሉ። ከ40 ቀን በኋላ ክቡር አባታችን እንደ ደረቅ ደንጊያ የሕሊናቸውን ጽናት የልቦናቸውን መወፈር አይቶ ወደ እግዚአብሔር ለመነ። ጌታ ኢየሱስ ክርስቶስ በሀገሬ ሳለሁ የታየኝ የተነጋገርኸኝ አንተነ፣ አዲስ ሐዋርያ አድርጌሃለሁ፣ ወደ አዲስ አማኞች እልክሃለሁ ያልከኝ አንተነ፣ እኔ በሚሄድበት በማድርበት በትእዛዝ ጸንቼ እቀመጣለሁ እያለ ለመነ። ዛሬም አንተን ወደማያውቁ ሕዝብ ደረስኩ። ብዙ አከፉብኝ፣ እኔም አንተ ያጸናኝ በስምህ ስለተጻራው ብዙ መከራ ተቀበሉ። ዛሬ ግን ብዙ ታመምኩ። ከእውነት ከወጡ ከነዚህ ሰዎች ፈርድህ አድነኝ። እንደ አቤሮንና እንደ ዳታን ተከፍታ ትውጣቸው ዘንድ ምድርን እዘዛት። እንደ ቆሬ ልጆች ከተማ እሳት ትጥላቸው ዘንድ በእነሱ ላይ ኃይልን ግለጥ። የጋለ ቃልህ ግን ለኔ ለባሪያ ይከራከርልኝ እያለ ጸለየ። እንዲህ እያለ ከጸለየ በኋላ ወደ ተራራው ወጣ። ከየሀገሩ ሁሉ የተሰበሰቡት ጠንቋዮች አንድ ወገን ሆነው ለንጉሳቸው ሲሰግዱ አገኛቸው። ክቡር አባታችን ተክለ ሃይማኖትም ከመካከላቸው ገብቶ ቆመ። አንቺ ምድር እኒህን ክፉ ሰዎች ተከፍተሽ ትውጫቸው ዘንድ በእኔ ቃል አይደለ በእግዚአብሔር ቃል አዝሻለሁ እያለ አሰምቶ ተናገረ። ወዲያው ተከፍታ ጠንቋዮቹን ሁሉ ከካዲ ንጉሳቸው ጋር ዋጠቻቸው። አንደኛቸውም ወደ ሲኦል ወረዱ። ክቡር አባታችን ይህን ሰምቶ እግዚአብሔርን አመሰገነ። ገጸ ረድኤት በእኛ ላይ ተገለጸ። ዛሬ ልቦናዬን ደስ አሰኘው። በእውነት የአማልክት ፈጣሪ አንተነ፣ የነገስታት ገዥ አንተነ። በተራራው እንዲህ ያለ ወደ ጠንቋዮች ማደሪያ ሁሉ ተመላለሰ። በብርና በወርቅ የተሰሩ ጣዖቶችን አገኘ። ክቡር አባታችን ተክለ ሃይማኖትም ደንጊያ አንስቶ ቀጠቀጣቸው። የሚሰውበትን ሁሉ አፈረሰ። ክቡር አባታችን ከሞሸ በኋላ ከታላላቅ ዛፎች በአንዲቱ ዛፍ አጠገብ ቆሞ ጸለየ። በዚያም ሲጸልይ ስፍር ቁጥር የሌላቸው እልፍ አእላፋት አጋንንት መጡ። ክቡር አባታችን ተክለ ሃይማኖትም የሚያደርጉትን ያይ ዘንድ ዝም አለ። ሁሉም የተውንልህ የሸዋ አውራጃ አልበቃም ብል ሆነውን እያሉ ጮኹ። ከዚህም እንዳያመልኩብን ልትከለክለን መጣ፣ እኛም ሳንገልህ አንተውም አሉ። ደንጊያ አንስተው ክቡር አባታችን ተክለ ሃይማኖትን አጥንቱ እስኪደቅ ድረስ ወገሩት። ሲወግሩት ቅዱስ ሚካኤል እንደ እሳት እየተንቦገቦገ ወርዶ በክንፉ መታቸው፣ እንደ ምድር ትቢያ ያደረጋቸው፣ ሁሉም አለቁ። ክቡር አባታችን ተክለ ሃይማኖትን አንስቶ ዳሰሰው፣ ከመከራውም አዳነው። ቅዱስ ሚካኤል አባታችን ተክለ ሃይማኖትን አጋንንት በመጡብህ ጊዜ በመስቀል አለማማተብ ለምንድን ነው አለው። ክቡር አባታችንም ስጋዬን ቢገድሉ ነፍሴን ለመግደል አይቻላቸውም፣ ምን ያደርጉልኛል አላቸው። ምን ያደርጉልኛል አለው። ነገር ግን ከኔ ጋራ በመዋጋታቸው የምስጋና ዋጋዬን ስላበዙልኝ ደስ ይለኛል እንጂ። ቅዱስ ሚካኤልም ወዳጄ ተክለ ሃይማኖት ጠላት እየተዋጋ በሚመጣበት ሥራ ሁሉ ጸንተህ ተዋጋ፣ ጽና፣ በርታ፣ ብዙውን ሰዎች ከድንቁርና ወደ ዕውቀት ተመልሳቸዋለህና ነው። መልአኩ ይህን ነግሮት ሄደ። በነጋው ክቡር አባታችን አኖሪዎስ የሚባል ልጅ ከመንፈስ ቅዱስ ይወለድልሃል የሚል ቃል ከሰማይ ሰማ። እሱ ካንተ የተረፉትን ጠንቋዮች ያጠፋቸዋል፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሳቸዋል። በዚህች ሀገር ታላቅ ገዳም ይሰራል። በኋላ ዘመን በሷ ልጆች ይበዛሉ። ክቡር አባታችን ተክለ ሃይማኖትም ይህን ሰምቶ ዝም አለ። ከዚህ በኋላ ለአጋንንት የሚሰውበትን ቦታ ፈረሰ። የአገሩን ሰዎች ሁሉ በእግዚአብሔር ስም አሳመናቸው። ክቡር አባታችን ተክለ ሃይማኖት በደረሰበት ሀገር ሁሉ የሚያመልኩበት የጣዖት ቤት ወዴት አለ እያለ እየጠየቀ ማጥፋት ልማዱ ነውና፣ በነገሩትም ጊዜ ፈጥኖ ሄዶ ያጠፋል። እንዲህ እያደረገ ሲሄድ በዳሞት አውራጃ ወዳለ ዝባተን ወደሚባል ተራራ ደረሰ። ከዚያም ሀገር ሰው ሁሉ የሚያመልከው የእንጨትና የድንጋይ ጣዖት የሚያስጠነቁሉበትን አገኘ። በዚያም አጋንንት ይገለጹላቸዋል። የሚያመልኳቸውም ሰዎች ደም እያፈሰሱ ይሰውላቸዋል። ክቡር አባታችን ተክለ ሃይማኖትም እሊህን ጣዖቶች አይቶ ድንጋይ አንስቶ ቀጠቀጣቸው፣ ቦታቸውንም አጠፋባቸው፣ ወንበራቸውን ገለባበጠው። ፀሐይ በገባን ጊዜ ክቡር አባታችን ከዛፍ ስር ቆሞ ሲጸልይ
ወደ እሷ አጋንንት በዝተው እየተጨናነቁ መጡ። የተውንልህ የሸዋ አውራጃ ሁሉ አልበቃህምን ብለው ጮኸው ተናገሩ። ከዚያም ግዛታችን ልትከለክለን መጣህን? ዛሬ ሳንገልህ አንተውም አሉት። እሱን በማስፈራራት ተገርመው በድንጋይ ወገሩት። የማይቻላችሁ ስትሆኑ በከንቱ ለምን ትደክማላችሁ ብሎ በመስቀል አማተበባቸው። እንደ ጢስ በነው ጠፉ። በነጋውም የአገር ሽማግሌዎች ሁሉ ተሰበሰቡ። ለጣዖቶቻቸው ይሰግዱ ዘንድ ከምድር ወድቀው አገኟቸው። ደንግጠው ጣዖቶቻችን ምን አገኛቸው? ማን ሰባበረብን አሉ። የእግዚአብሔር ሰው ክቡር አባታችን ተክለ ሃይማኖትም በጌታዬ በኢየሱስ ክርስቶስ ኃይል እኔ ሰባበርኳቸው አላቸው። ከኔ እጅ ራሳቸውን ማዳን ያልቻሉ እሊህ ደካሞች ሌላውን ማዳን እንደምን ይችላሉ? ትንፋሽ የሌላቸው እኒህ ድንጋዮች ምን ያደርግላቸዋል አላቸው። እሱን አይተው ከየት መጣህ አሉት። ክቡር አባታችን ተክለ ሃይማኖትም እኔስ ከጌታዬ ከኢየሱስ ክርስቶስ ታዝዤ ከሀገር የመጣሁ አላቸው። የምታስቱባቸው የጣዖታቱን ቤት መስገጃቸውን አፈርዝ ዘንድ አላቸው። ጌታ አስተላከ እስኪ ከኛ ዘንድ ሲያድንህ እናያለን፣ ጣዖቶቻችን እንዳጠፋ አንተንም እናጠፋሃለን ብለው ይዘው ደበደቡት። ነፍሱ ከስጋው ለመለየት እስክትለይ ድረስ መከራ ጸኑበት። እኩሌቶቹ ንጉሥ ሳያውቅ እንግደለው አሉ። ንጉሥ የሚያመልካቸው ጣዖቶችን ሰብሯልና አጽንተው አሰሩት። ከነሱ አንዱ የዳሞት ገዢ የሚሆን ጠፈረ ወንድም ወደሚባል ሰው ወሰደው። ለዚህም ነገረው። ሀገረ ገዡም ጋኔን የሚጥል ሰው ልጅ ነበረውና ይህም ሀገረ ገዡ ወደ ቤቱ ለመግባት ሲመለስ ልጁ ሊቀበለው መጣ። ያን ጊዜ ጋኔኑ በሰው ሁሉ ፊት ጣለው። ሁሉም ደነገጡ። ፍስሐ ጽዮን እኔ ካንተ ምን አለኝ ብሎ ሰይጣኑ ጮኸ። አዲስ ስምህንስ መጥራት አይቻለኝም፣ መከራ ታጸናብኝ ዘንድ ከዚህ ማን አመጣ? ቀድሞ የሸዋን አውራጃ ሁሉ ተውኩልህ፣ ስለዚህ አልበቃህምን? በሄድኩበት እየተከተል ከየሀገሩ አስወጥተ ሰደድከኝ። ዛሬም ከዚህ መጣ። በአንድ ሀገር የማታርፍ አንተ ክፉ ሰው፣ ካንተ ወዴት እሸሻለሁ? ወዮልኝ! እኔና አንተ እስከምንሞት ስንዋጋ እንኖራለን። ዝም ካላልክስ በሞቶሎሚ ልብ አድርጌ ወደ ገደል ይጥልሃል። ከዚያም ትሞታለህ፣ እኔም ካንተ አርፋለሁ አለው። ከዚያም ሀገረ ገዢው ይህን ነገር ሰምቶ ደንግጦ እስሩን ፈታው። ከፊቱ ወድቆ እጅ ነሳው። እግዚአብሔር የሚሉት የሰማይ ፈጣሪ አንተ ነህ አለው። ክቡር አባታችን ተክለ ሃይማኖትም እኔስ እሱን አይደለሁም የማመልከው እሱ ባሪያ ነኝ እንጂ አባቴ አምላክ የሚባለው ማን ነው? ሕይወት የማገኝበትን ስራ ንገረኝ አለ። ልጄንም አድንልኝ። ክቡር አባታችን ተክለ ሃይማኖትም ልጅህን ባድንልህ በእኔ አምላክ ታምናለህ አለው። አዎ ፈጽሜ አምናለሁ አለው። ክቡር አባታችን ተክለ ሃይማኖትም አንተ ርኩስ ሰይጣን በጌታዬ በኢየሱስ ክርስቶስ ስም ከዚህ ብላቴና ላይ ውጣ ብሎ እጁን አንስቶ በሕፃኑ ፊት ላይ አማተበ። ወዲያውኑ ገመሬ ዝንጀሮ መስሎ ወጣ። እኔም እወጣለሁ አትንካይ፣ በእጅህ ባለ እሳት አታቃጥለኝ እያለ ጮኸ። ይህን ያዩ ሁሉ አደነቁ። ይህም አገረ ገዥ ደስ ብሎት ከነቤተሰቡ ከሀገሩ ሰው ጋራ በክቡር አባታችን ቃል በጌታችን ኢየሱስ ክርስቶስ ስም አመነ። በዚያች ቀን በሶስቱ ስም አጠመቃቸው። አገረ ገዥውም ስሙን ገብረ ውሃድ አለው። ሚስቱም ወለተ ውሃድ አላት። ልጁንም ተክለ ውሃድ አለው። ከጥቂት ቀን በኋላ አባታችን ተክለ ሃይማኖት የያዙት የአገሩ ሰዎች ሽማግሌዎች መጥተው ሀገረ ገዥውን ጣዖታችን ያጠፋ ይህን ሰው አጽንተህ ጠብቅ አሉት። ከንጉሥ ዘንድ እስክናደርሰው ይህ ሹም ደህና አድርጌ እጠብቃለሁ አላቸው። ክቡር አባታችን ተክለ ሃይማኖትም ለዳሞት ሰዎች የክርስቶስ ወገን የምትሆን ሃይማኖትን እያስተማረ ተቀመጠ። በሀገራቸው የታመሙትን እያዳነ 3 ወር ተቀመጠ። 3 ወር ከተፈጸመ በኋላ መኳንንቱ መጥተው ገብረ ውሃድን ጠብቅ ያልንህን ሰው አምጣ፣ ና ወደ ንጉሡ እንወስደው አሉት። እሱስ አልሰጣችሁም፣ አብሬ ከሱ ጋር ሄዳለሁ እሞታለሁም እንጂ አላቸው። እሱንስ ካልሰጠን ሁለታችሁንም ገደል እንሰዳችኋለን፣ ወቅ ብዙ መከራ ትቀበላላችሁ አሉት። ሊያጣሉት ሊያካስሱት ወደ ንጉሡ ፈጥነው ሄዱ። ከንጉሡ ዘንድ በደረሱ ጊዜ አንተ የምትሰግድላቸውን አማልክት የሰበረ ሰው በተራራ ላይ አግኝተን ወደ አንተ እስክናመጣ ድረስ
አስረን ጠብቅ ብለን ለቀፈረ ወንድም ሰጠኑ። እነሆ ለሱ ጠበቃ ሆኖ ስጠን ብንለው ከሱ ጋር ሞታለሁ እንጂ አሁንስ አልሰጣችሁም አለን ብለው አካሰሱት። ንጉሶ ያንተና ማለት ክዷቸው እንደሆነ እንጂ አናውቅም አሉት። ንጉሱም ሰምቶ እጅግ ተቆጣ። ሁለቱንም አስራቸው አምጡ ብሎ ኃይለኞች አሽከሮችን ላከ። መልእክተኞች ከቀፈረ ውድን ቤት በደረሱ ጊዜ ክቡር አባታችን ተክለ ሃይማኖትን ጋኔን ሲያወጣ የእግዚአብሔርን ጌትነቱን ቸርነቱን ለሀገሩ ሰዎች ሁሉ ሲያስተምር አገኙት። እሱንም ገብረ ውሃድንም አስረው አብረው ወሰዷቸው። በጎዳና ሲሄዱ ገብረ ውሃድ አባታችን ተክለ ሃይማኖትን እንዲህ አለው፣ አንተ የእግዚአብሔር ወዳጅ ሰው ስማይ ልንገርህ፣ ከሸዋ የተማረከች ስለ አንድ ሴት ነገር ንጉሥ አእምሮን ካጣ እንሆ 25 ዘመን ሆነው። በጣዖቱ ሥርዓት ሊያገባት ወዶ ብዙ ሰንጋዎችን አረደ። ሊያገባት ለጣዖት ሊያሰግዳት አክብራቸው አምጧት ብሎ አዘዘ። ከጣዖቱ ፊት በቆመች ጊዜ መብረቅ ከሰማይ ድንገት መጥቶ ሁላችን እያየን ነጥቆ ወደ ሰማይ አወጣት። ከድንጋጤው የተነሳ ብዙ ሰዎች ሞቱ። ንጉሱም በዚያች ቀን ጀምሮ እስከ ዛሬ ድረስ አእምሮን አጥቶ ኖረ። ከዚህም አእምሮ ማጣት ብታድነው ይተወን ይመስለኛል፣ ይህ ካልሆነ ይገለናል አለው። ክቡር አባታችንም ገብረ ውሃድ መከራ ትፈራለህን አለው። ፈጣሪያችን በንጉሱ እጅ አይጥለንምና አትፍራ። ይህችንም ያልከኝን ሴት ነገር ኋላ እነግርሃለሁ። የእግዚአብሔር ቸርነቱ ተአምራቱን ካየህ በኋላ ይህን እየተነጋገሩ ሲሄዱ ከንጉሱ ደረሱ። መልእክተኞቹ ለንጉሱ መጡ ብለው ነገሩት። ወደ እኔ አምጧቸው ብሎ አዘዘ። አምጥተውም ከፊቱ አቆማቸው። ብፁዕ አባታችን ተክለ ሃይማኖትን አንተ ክፉ ሰው አገርህ ወዴት ነው አለው። ክቡር አባታችን ተክለ ሃይማኖትም አንተ ጎስቋላ አእምሮህን ያጣ እኔ ሳታውቅ ሀገሬን ትጠይቀኛለህ አለው። ሞተለሚም ሀገርህ ወዴት ነው ወገንስ ምንድነው አለው። ክቡር አባታችን ተክለ ሃይማኖትም እኔ እስከ ምስራቅ የመጣው የክርስቶስ ወገን ነኝ አለው። እሱም ከዚህ ማን አደረሰህ አለው። ብፁዕ ተክለ ሃይማኖትም በሀገርህ ያለ ጣዖትን ሁሉ ላጠፋ ጌታ ኢየሱስ ክርስቶስ ልኮኛል አለው። ንጉስም ይህን በሰማ ጊዜ ተቆጣ። የኔን ጣዖት የምታጠፋ አንተን ሊያመልኩ መጥተሃልን? የኔን አማልክት ባጠፋ ጊዜ እኔ የእስለደሌ ልጅ አንተንም አጠፋሃለሁ አለው። ከዚህ በኋላ ሞቶሎሚ ገብረ ውሃድ ተመልሶ ቀፈረ ወንድም አንተ ትዕቢተኛ ቸልተኛ፣ ይህን ሰው ወደ እኔ እንዳመጡት የለከለከልክ አንተ ነህን አለው። አባቶች ያላዩት በእጁ የተደረገ ድንቅ ድንቅ ተአምራት አይቻለሁና አሁን ከልክያለሁ አለው። ምን ሲያደርግ አየህ አለው። ጋኔን ሲያወጣ ድውይ ሲፈውስ ብዙ ተአምራትን ሲያደርግ አየው። ስለዚህም ነገር ከልክያለሁ፣ ቢሞትም ከሱ ጋር ሞታለሁ፣ ቢድንም እንደሱ ድናለሁ። ንጉሥ ሆይ አሁን የሚወደድከውን አደርጋለሁ። ንጉሱም ተቆጥቶ እስኪ እሱ ሲያድንህ አያለሁ ብሎ 2 ቀፎ አምጡ ብሎ አዘዘ። ሁለቱም በ2 ቀፎ አድርጋችሁ የቀፎን አፍ ዘግታችሁ በርጥብ ቁርበት ጠቅልላችሁ ጦመ ግራር ወደሚባል ወደ ታላቁ ገደል ስደዷቸው ብሎ አዘዘ። እንዳዘዛቸውም አደረጉ። ወደ ገደል በሰደዷቸው ጊዜ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ከምድር ሳይደርሱ በክንፍ ተቀበላቸው። የቀፎውንም አፍ ሳይከፍት ከነቀፎው አውጥቶ ከሜዳ ላይ አኖራቸው። ፈጥነው ወጥተው ገደል የሰደዷቸው ሰዎች ሳይመለሱ ከንጉሱ ፊት ሄደው ቆሙ። ክቡር አባታችን ተክለ ሃይማኖት ሞተሎሚን አንተ ከሃዲ ገደል ያስላከን እነሆ እኛ መጣን እፈራሉት። ከገደልስ ከቀፎስ ማን አወጣቸው አለው። ክቡር አባታችን ተክለ ሃይማኖት ሁሉ የሚቻለው ፈጣሪ ከገደል አወጣን አለው። ይህን ሲነጋገሩ ገደል የሰደዷቸው ሰዎች መጡ። ባዩአቸው ጊዜ እጅግ ደነገጡ። ቀፈረ ወንድም በእውነት አምነዋል፣ እኛም ከዚህ ሰው ፈጣሪ አምነናል፣ ከገደል ሞት ራሱን ሌላውንም ያዳነ በዚህ ሰው ፈጣሪ አምነናል አሉ። ክቡር አባታችን ተክለ ሃይማኖትም ፈጽማችሁ መኑ፣ ኋላ ከዚህ የበለጠ ታያላችሁ አላቸው። ሞተለሚም እሊህ ሰዎች ሊያታልሉኝ በጎዳና ተማክረውብኛል፣ ገደል ጣሉ ያልኳቸው ሳይጥሉ ወደ እኔ መጥተዋል፣ በውስጣቸው አድርገው የጣሏቸውን ቀፎዎች አምጡ ብሎ አዘዘ። አፋቸውን ቀድሞ እንደተዘጋ ተገኙ። ሌላ ደግሞ 10 ቀፎ አምጡ ብሎ አዘዘ። ትእዛዜን ያፈረሱ እነዚያም በውስጣቸው ጨምራለሁ። ያን መድኃኒተኛም ቀፈረ ወንድም
እንደ ቀድሞ በቀፎ አድርጋችሁ ወደ ገደል ጣሏቸው። የታመኑ አሽከሮችንም እንዲህ በሏቸው፣ እሺ በጀ በሉት። እሊህም በንጉሱ ዘንድ የታመኑ አሽከሮች ወጥተው 10 ቀፎ አሸክመው ንጉሥ ትእዛዜን አፈረሱ ያላቸውን 10 ሌሎችን በ10 ቀፎ ጨምረው ክቡር አባታችንም ገብረ ዋህድንም በቀድሞ ቀፎ ጨምረው ወደ ገደል ሊጥሏቸው ሲወስዳቸው የሚደረገውን ያዩ ዘንድ ብዙ የንጉሥ ሰራዊት ተከተሏቸው። ከገደሉ አፋፍ በደረሱ ጊዜ አስቀድመው ጣሉት። ክቡር አባታችን ተክለ ሃይማኖትን፣ ቀጥሎ ገብረ ዋህድን፣ ከሱም በኋላ 10ሩን ጣሏቸው። ያን ጊዜ ቅዱስ ሚካኤል ወርዶ እንደ ቀድሞ በክንፉ ተቀብሎ ከሜዳ አውጥቶ ጣላቸው። ዳግመኛም ከቀፎ ወጣቸው። ክቡር አባታችን ተክለ ሃይማኖትም በፈጣሪ እስኪያምን ድረስ ሄደ። ይህንን ከሃዲ አሳፍረው አለው። እሊህም ከገደል የሰደድኋቸው ሰዎች የወደቁ መሰላቸው እንጂ እግዚአብሔር መልአክ እንደሚያወጣቸው አላወቁም። እነዚህም በንጉሥ ዘንድ የታመኑ ሰዎች ቁጥራቸው 24 ነው። ክቡር አባታችን ተክለ ሃይማኖትም በንጉሥ በር ፊት ለፊት ሆኖ ይህን ተአምር ያደረገልኝ ብሎ እግዚአብሔርን አመሰገነ። እሊህም የንጉሥ ወገን የሚሆኑ ሰዎች ከፊቱ ወድቀው ሰገዱ። ክቡር አባታችን ሆይ በአምላክህ እናምናለን፣ አንተ አምላክ እንደሆንክ አስረድተህ ንገረን፣ ሰውም እንደሆንክ የምንጸድቅበትን አስተምረን አሉት። ክቡር አባታችን ተክለ ሃይማኖት እኔስ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላቸው። አምላክስ ኢየሱስ ክርስቶስ ነው፣ በሦስትነቱ ለሚያምኑበት የዘላለም ሕይወት የሚሰጥ። እንኪያስ እኛም የዘላለም ሕይወትን እናገኝ ዘንድ በስሙ አምነናል አሉ። ከዚህ በኋላ ክቡር አባታችን ተክለ ሃይማኖትም ወገኖቹን አስከትሎ ወደ ንጉሥ ገባ። አንተ ከሃዲ ፈር፣ በጌታ በኢየሱስ ክርስቶስ ኃይል ላሳፍርህ መጥቻለሁና አለው። ንጉሡም ደንግጦ የሚናገረውን አጣ። እነዚያም 24ቱ ሌሎች መጥተው ቀድሞስ ንጉሥ እንደተናገረ ገደል ያልጣሏቸው መስሎን ነበር፣ እኛም አገረ ገዡ ብዙ ገንዘብ ሰጥቶ ዋጅቷቸዋል ብለን ነበር አሉ። ዛሬ ግን እኛ እኚህን ክፉ አድራጊዎች ብለን ካሳታቸው ሰው ጋር ጣልናቸው። ይህን እየተባባሉ ከንጉሡ ደጅ ደረሱ። አፋቸው እንደ ቀድሞ ተዘግቶ 12 ቀፎዎች አገኙ። ደንግጠው ወደ ንጉሡ ገቡ። 12ቱን ሰዎች ከንጉሥ ፊት ቆመው አገኛቸው። ከነሱ አንዱ ብፁዕ ተክለ ሃይማኖት ንጉሡን ስለ ክፋቱ ይዘልፈው ነበር። እሊህም ሌሎች እጅግ እያደነቁ ቆሙ። እናንተም ከሊህ ከሐሰተኞች ጋር አንድ ሆናችሁን? ገደል ለምን አልጣላችኋቸውም? አላቸው። እሊህም የታመኑት አሽከሮች ንጉሥ ሆይ እኛስ ከአንተ እንዳዘዝከን ፈጥነህ ጣልናቸው፣ ሐሰትም እንዳልተናገርን ሰራዊትን ጠይቃቸው። ስንጥላቸው ያዩ ከኛ ጋር ብዙ ጎብኚዎች ነበሩና፣ ነገር ግን ዛሬ ድንቅ ነገር አየን። እነሆ 12ቱ ቀፎዎች እንደ ቀድሞ አፋቸው እንደተዘጋ ከደጅህ ላይ አሉ። በውስጣቸው ጨምረን ጣልናቸው ሰዎች እነሆ ከፊትህ ቆመዋል። ንጉሥ ሆይ ምን ትላለህ? የዚህ እንግዳ ሰው አምላክ ቢያድናቸው ነው እንጂ ሌላ ማን አዳናቸው? እኛስ ዛሬ ከሞት በሚያድን በዚህ ሰው አምላክ አምነናል። ርኩሳን ለሚሆኑ ለአንተ አማልክት አንሰግድም አሉ። ክቡር አባታችን ተክለ ሃይማኖት ልጆች ፈጽማችሁ መኑበት፣ የሚያድነው ከሞተ ሥጋ ብቻ አይደለም ከሞተ ነፍስም ነው እንጂ አላቸው። ክቡር አባታችን ሆይ ሁላችንም በአንተ አምነናል፣ በአንተ አምላክም እንገዛለን ብለው ጮኹ፣ ተናገሩ። ንጉሡም በክቡር አባታችን ተክለ ሃይማኖት ላይ ተቆጥቶ ብዙ ተናገረ። አንተ ክፉ ሰው ከሀገር አስወጥተው የሰደዱ ከዚህ ትነግስ መስሎሃልን? አለው። ጦር በእጁ አንስቶ ክቡር አባታችን ተክለ ሃይማኖትን ሊወጋው ወዶ ሳለ ጦሩ ተመልሶ በእጁ ላይ ተጠመጠመ፣ እንደ ሰም ከላዩ ተጣበቀ። የተሰበሰቡትም ሰዎች ይህን አይተው ማዳን በሚቻለው በዚህ ሰው አምላክ አምነናል እያሉ ጮኹ፣ ተናገሩ። ንጉሡም ጭፍሮቹን የተሰበሰቡትን ሁሉ ውጓቸው ብሎ አዘዘ። ጭፍሮቹም ወጥተው ከፊቱ ወግተው ገደሏቸው። በዚያች ቀን የሞቱ ሰዎች ቁጥራቸው 304080 ሰዎች ናቸው። በከተማው ደማቸው እንደ ውሃ ፈሰሰ። በክርስቶስ ስም በሰማዕትነት የሞቱ እሊህ ቅዱሳን የማያልፍ ክብር ተቀበሉ። በረከታቸው ከሁላችን ይደረግ ለዘላለሙ በእውነት። ከዚህ በኋላ ንጉሥ ክቡር አባታችን እጁንም እግሩንም አስራችሁ ገብረ ዋህድንም ከሱ ጋራ
በእስር ቤት አቆዩአችሁ ብሎ አዘዘ። የሚገልበትን ምክንያት እስኪመክር ድረስ እንዳዘዛቸውም አደረጉ። መንፈቀ ሌሊት ሲሆን ክቡር አባታችን ተክለ ሃይማኖትን ቅዱስ ሚካኤል ታየው፣ ተነጋገረው። ወዳጄ ተክለ ሃይማኖት ሆይ አትፍራ፣ ብዙዎችን ሰዎች እነሆ ወደ አምልኮተ እግዚአብሔር ትመልሳቸዋለህ፣ ጽና፣ በርታ አለው። ድል የምታደርግበት ስልጣን ተሰጥቶሃልና። ይህም ብሎ እሱም ገብረ ዋህድንም ከስራታቸው ፈታቸው። በነጋም ጊዜ ንጉሱ ተክለ ሃይማኖትን አምጡት ብሎ ወደ እስር ቤት ላከ። ፊቱ እንደ ፀሐይ ያበራ ቆሞ ሲጸልይ አገኙት። መልእክተኞቹም ንጉሥ ይጠራሃል አሉት። ክቡር አባታችን ተክለ ሃይማኖትም ከልጁ ከገብረ ዋህድ ጋር ሄዶ ከንጉሥ ፊት ቆመ። ንጉሥም መልእክተኞችን ከስራታቸው ማን ፈታቸው አላቸው። ቆሞ ሲጸልይ አገኘነው እንጂ የፈታናቸውን አናውቅም አሉት። እጆቹንም እግሮቹንም ተፈተው ገብረ ዋህድም ከሱ ጋር ሆኖ አገኘነው አሉት። ማን ፈታ አለው? ክቡር አባታችን ተክለ ሃይማኖትም አእምሮህን ያጣ አንተ ጎስቋላ፣ የፈጣሪን ኃይል እስከ መቼ ድረስ ትጠይቀኛለህ አለው። ትናንት ከእጅህ አዳነኝ ማን ነው? ትናንትስ በመድኃኒት ዳንክ ብሎ በግራ እጁ ጦሩን አነሳ። ቀኝ እጁ ግን ትናንት በያዛት ጦር ተጠቅልላለችና ክቡር አባታችን ተክለ ሃይማኖትን ሊወጋ ወደ ጦሩ ከእጁ ጋር ተጣበቀች። ክንዱ ሰለለ፣ ደረቀ፣ እንደ ድንጋይም ሆነ። ከቤት የማድር ትቢያስ እንኳ ልሻም